አላት ሩታ ሩታ ደግሞ እዚህ ጋር ሩታ ወረደች። እዚህ ጋር ያደረገችው ሩታ አላት ሩታ ደግሞ ሩታ የምሬን ነው። ሩታ ናት። ሩታ ትመጣለች። ሩታ በእግዚአብሔር ሩታ እውነቱ ይውጣ በሏት። እኔና ሩታም ደግሞ ለሩታ በዛም ሄደ ሩታ፣ በዚህም ሄደ ሩታ፣ በዛም ወረደ ሩታ፣ በዚህም እናንተ ግን ምንድነው ግን እዚች ተፈጥሮዋ ምንድነው? በሰው ልጅ ላይ ያላት ተወዳጅነት በምን ምክንያት ነው? እኔ በጣም በማታው ቪዲዮ ተገርሜያለሁ። ቪዲዮ ለቅቄላችኋለሁ። በጣም አመሰግናለሁ እያያችሁልኝ ነው። ነገር ግን ቲክቶክ ላይ በቃ ሰው ተብላላ። አብርሽና ሩታም ማለት ነው። ሀቂቃ ነው የምላችሁ። ቁም ነገር ለዋላ ነው የመጣሁት ዛሬ። ራሳቸውን ካልጠበቁ ከሀወዳ እንደ ድሮ በሰው ላይ መጫወት የለም። በጣም ትልቅ ሚዲያ ተነስቶባቸዋል። ራሳቸውን ወደ ራሳቸው ካልተመለሱ ጉዳቸው ሊፈላ ነው። ከሚዲያ ለማጥፋት ነው እየተደራጁባቸው ያሉት። በእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ዛሬ መጥቼላችሁ መለስ ብዬ እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቪዲዮአችን እስከ መጨረሻ ያያችሁ አበረታቱኝ ማሮቼ ማለት ነው። አሁን ላይ ማለት ነው ሩታ በእውነት ነው የምላችሁ በጣም ትልቅ ተፈጥሮ እንዳላት ነው የተረዳሁት። ድሮም ተረድቻለሁኝ ጀግናና ነብር እንደሆነች እንደምትመራቸው ብቻዋን ሆና ሲደራጁባት የቡታጀራ የተወሬ በሙሉ እንደምታሸንፋቸው ጠንቅቄ አውቅ ነበረ። ዛሬ ላይ ደግሞ በግልጽ ባሏ ለራሱ አለሱ ደግሞ እንደማይሰራ አለሱ አይዲያ እንደሌለው እንደማይንቀሳቀስ በግልጽ እያየን ነው። በእውነት ነው የምላችሁ በጣም ተአምር የሆነ በቃ አለ አይደለም ደሙ እንደማይሰራ በሷ አለሷ ለደቂቃ ሊያጣት እንደማይፈልግ ነው ያየነው። እሱ ቢያስመስልም ቢያሽቃብጥም ከቂጥቂጥ ከሴት ቢሄድም አለሷ ደሙ እንደማይሰራና ምንም አይዲያ እንደሌለው ተረድተናል። ግን እንደዛም ቢሆንም ደግሞ የሷን ክብርና የሷን ማንነት ዝቅ እያደረገ እሱን ቤተሰቦችን ለማሳደግና ማንንም ስራ ፈች ለማሳደግ የሚያደርገው ድርጊት በጣም ሰውን እያስቆጣው ስለሆነ እሱ መጠንቀቅ እንዳለበት ከሀወዳ ነው የገባኝ። በሌሊትም የሆነ ቴክስት አድርጎ ነበረ። ግን የሱ እንትን ማለት ነው በቃ ሰውን በውሸት ለማመራት ነው የሚፈልገው። እውነትን ለቆ መጀመሪያ የሱን የሄርሜላ ማንነት ማጣራት ሲኖርበት የሩታን ማንነት ለማጣራት የመጣው ያንን ጥፋቱን ለመሸፈን ሲል ነው። በእውነት ነው የምላችሁ ጥፋቱን ለመሸፈን ሲል በእውነት ነው የምላችሁ የሄደበት ርቀት ራሱን ነው ያሰደበው። ማታ ያቺኛይቱ የውሸት እርግዝና ብላ ሰውን እስር ቤት እስከሚገቡ ድረስ ያደረገችውን ውሸት ለመሸፈን ማለት ነው ሲል ሩታ ጋር መጣ። ይሄ ምንድነው? በጣም እሷ ከሌለች ምንም ስራ እንደሌለው አይዲያ እንደሌለው ህዝቡ እንደማይንጫጫ ጠንቅቆ ያውቃል። ይሄን ደግሞ የሱ ቅናቱ ዛሬ አይደለም ያወቅነው። የአብርሽን ቅናት ድሮ ነው ያወቅኩት። የሰው ልጅ ሲቀናባችሁ ትልቅ ቦታ ስትደርሱ ነው ይባላል። የሰው ልጅ ሲቀናባችሁ ደግሞ በጣም መጥፎ ስሜት ሲገባ ራሱን ማጣት ይደርሳል። በእውነት ነው የምላችሁ እና አይዲያውም ቤቱም ልጁም ሚስቱም ሩታ ናት። ወደዳችሁም ጠላችሁም ደረጃውን ያውቀዋል። ግን ሄርሜላን እየተጠቀመባት እያስጣላት ማንነቷን እያጣች ሲጀመር እሷ እርግጠኛ የሆነችበት ትዳር። አንዳንድ ኮሜንቶች ደግሞ አይቻለሁ። ምን ይላሉ መሰላችሁ ፋሚሊ? ሄርሜላ ራስሽ ህይወት ኖሪ፣ ስለ ሩታ ምን አገባሽ? አረገዘ ያላረገዘ አንቺ አይመለከትሽም። ህይወትሽን ኑሪ። ህይወት ማለት እኮ ጥድት ብሎ የኖረ ህይወት ነው። የውሸት ህይወትና የውሸት ሳቅ ውስጥ የገባይ ሴት እኮ ነገ አባት ልጇን እንደምታሳድግ ታውቀዋለች። ሄርሜላ እኮ አሁን ለማጣራት የፈለገችው ሩታ የቆረጠች ምናምን መስሏት እንድትለቅላት ፈልጋ እኮ ነው ይሄንን ነገር ያነሳችው እኮ እሷ እኮ የሷ ማልገዝ አስጨንቋት አይደለም። እውነትም ልቆረጠች በምሰራው ስራ አስቆርጫታለሁ ሩታ ታብሽ ልትርቅ ነው ብላ ደስታ ተሰምቷት እኮ ነው የመጣችው እንጂ የሷ እርግዝና ሳስቦት አይደለም። እሷ አላባት ልጅን እንድታሳድግ ሩታ የፈቀደች ቆንጆ ናት። ልጅ አላባት እንዳድግ እኮ ፍላጎት ያላት ናት እኮ ሄርሜላ ማለት። አንድ እሷ የራሷን ስሜትና የራሷን ማንነት እንጂ የፈለገችው የሰውን ደስታ እሷ በውሸት ማንነት መታ ትዳርና ፍርሽ የኔ ያረጋል ያለ ሴት ለሩታ አዝና ነው። ሩታ እርጉዝ ናት እና እሷ ሄርሜላ
ከህይወት ልወጣ ነው ብላችሁ ነው አስባችሁ ነው እንዴ? አይደለም። እሷ ደስተኛ ሆና እንዲያው በምን በውሸት አስወጣኋት ከህይወቴ ብላ ደስ ብሏት ነው የመጣችው ማታ። በእውነት ነው የምላችሁ። ሩታ ደግሞ ታውቃለች። የምን አገባሽ ነው ያለቻት። ምን አገባሽ በትዳር ላይ ስመጪ የት ነበርሽ ያለቻት። መጀመሪያ እኮ ልጅ ኖረኝ አልኖረ ህይወቴ ሳይሆን ልዑል እያለ እኮ ነው የመጣሽው አለቻት። ልዑልን የመሰለ ልጅ አለኝ አለቻት። የሆዴ ልጅ አይደለም የሚገርምኝ፣ የተወለደ ልዑል አለኝ። ስለ ልጄ ምን አገባሽ አንቺ? አይመለከታትም። በጣም የወረደ አስተሳሰብ። አብርሽ ለራሱ በሴት ይመራል፣ ሴቶች እንደፈለጉ ሰው ያዘዋል የምንለው ይሄን አይዲያ ይዞ የመጣው ሄርሜላ አስገድደው ነው እርግዝ መሆኗን እርግጠኛ ስለሆነ ማለት ነው። እርግጠኛ ሆነች አልሆነ ለሱ አሁን ሴትነቷን አብቅታለች። ሁሉን ነገር እንዳወራች ከሆነ እርግዝ ነው። ስለዚህ ነብሯ የሚዲያው ድምቀት እንግዲህ ቪዲዮውን ትመራዋለች። ዛሬ ደግሞ በምን አይዲያን ይመጡብን ይሆን? አብረን እናያለን። የኔ ውዶቼ፣ ማሮቼ፣ ጀግኖቼ ሴቶች ስትፈለጉ እንጂ ሳትፈለጉ በውሸት ታሪክ ትዳር መግባት ልጅን አላባት ማሳደግና ህይወታችሁን እርሚያችሁን መግጨት እንደሆነ መማር አለባችሁ። ሄርሜላ አሁን አልተረጋገጠ ህይወት ስለገባይ እንቅልፍ እየተኛች አይደለም። ሩታን ለመጣል የምታደርገው ነገር አንደኛ የምትናገረው ንግግር እሷን ነው የሚያስንቃት። የአብርሽ ቤተሰቦች ልብ ቢሉ ምላሳምና በጣም ባለጌ ሴት እንደሆነች እየተረዷት ነው። አላወቀችም። እሷ አንድ ሩታን ለመጣል ስትል የምትናገረው ንግግር ከሴት የሚጠበቅ አይደለም። ሴት ናት፣ እንደ ሴት ማሰብ ነበረባት። ካልፈለግሽው በቃ ተይልኝ ማለት ትገባት። አንቺ እንደዚህ ነሽ፣ አንቺ ክፉ ነሽ፣ አንቺ እንድነሽ የምትለው ነገር ራሷን እያስናቃት ነው። የእሷን ክፋት ነው እያየንበት ያለ ነው እኛ ማለት ነው። ሲቀጥል ደግሞ ሩታ ሀብቴ በአሁኑ ሰዓት ራሷን የተንከባከበች በጣም ያማረባት። በእውነት ነው የምላችሁ። እኔ እርግዝና እውነት ነው ያስባለኝም የሚያጠራጥረኝ በጣም ፈረስ ነው የመሰለችው። በጣም አምሮባታል። ስለዚህ እሷ ደግሞ አርግዣለሁ ብላ ሚዲያ ላይ እንደዚህ የምታሽከበክብ ሴት አይደለችም። የድሮውን የመጀመሪያውን ትዳሯን አይታችኋል። አንድ ቀን እንኳን ተንከባክባ አታውቅም። በእውነት ነው የምላችሁ። ብዙ ጊዜ ትዳሯን በስቃይ ነው ያሳለፈችው። አሁንም ደግሞ እሷ በቃ ልጇን አለ ወንድም አለ እህት ለማሳደግ ስትል ምንም ማስተዋወቅ የለባትም ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። ፋሚሊ አንድ ቀን እርጉዝ መሆኗን ሳናቅ ወልዳ ዛሬ ላይ የሰባት የስምንት ወር ልጅ አድርሳ አመት ሊመጣው ነው። እንደዛ ጀግና ሆና ብታሳልፍ በጣም ደስ ይለኛል። እንደ አብርሽ አይነት ሰው አሁንም ህይወቷ ጋራ እንዳይመጣ ብታረገው። በእውነት ነው የምላችሁ። ምንም አያገለግላትም ምንም። እሱ በቃ ከሌላ ሴቶችን እያሽቃበጠ ቂጥቂጣቸውን መሄድ ነው የሚፈልገው። እሱ የራሱ ቂጥቂጥ ሲሄድ እሷም ተግራችን አትከተ ተቂጣችን ያለ ሰው ትናንትና ራሱ ደውሎ ተቂጧ እንድትሄድ ያደረጋት ራሱ ነው። ይሄ ህዝቡ በጣም የተቀየመበት፣ በጣም ያስጠላበት ድራማ ነው የሚሰራው። እሱ ምንም ወንድ አይደለም፣ የወንድ ማስጠሊ ማለት እሱ ነው ብለው የተነሳበት በጣም ብዙ ነገር አለ። ማሮቼ የት ናችሁ? ሰላም ናችሁ? እኔ ደስተኛ የምሆነው ለምን ድራማ እንደሆነ ስለማውቅ አይምሮዬ ምንም የሚያስጨንቀኝ ነገር የለም። ሩታ ደግሞ በራሷ ስለቆመች ራሷን መንከባከብ ስለምትችል ነገም ተነገ ወዲያም ማንም በጎን ያለ ብላ ስለማታምን ደስተኛ ነኝ። እንደዚህ አይነት ሴት ደግሞ ያስደስተኛል። በእውነት ነው የምላቸው። በጣም ቆራ ብዬ ነው የማወራው። በእውነት የሰው ልጅ በቃ እንትን ነው። ራሳችሁ እንደሰጣችሁት ነው የምትኖሩት። ራሳችሁን ዝቅ አድርጋችሁ ያሰባችሁ እኔ አልችልም ካላችሁ አትችሉም። እችላለሁኝ ማንም ሰው ከጎኔ ዘር ሄድ ነው ያለችው። በእውነት ነው የምላችሁ። ይሄን ያለችው ምንድን መሰላችሁ? የሚቀርባት እንኳን ከሴት ሴት አይቀንስም። እሱ እየጨመረ እንደሚሄድ ስለምታውቀው ነው። አብርሽ ተቀጣ አፈረ አላፈረ የእሱን እፍረትና የእሱን ውርዴት ለመሸፈን ሲል ሩታን እርግዝና አነሳ ሄዶ። ግን ይሄ ምንድን ያደረገው? በጣም ስለተሰደበ ስለተዋረደ ለመሸፈን ውሸታም ለማስባል ነው እሷን ይሄን አይዲያ ያመጡት። ግን እሱ መልሶ ተዋረደ። በእውነት ነው የምላችሁ መልሶ ተዋረደ። ይሄን ያዋረደችው ደግሞ ሄርሜላ ናት። ተቀደም ያሳሰረችው ሄርሜላ ናት። አሁንም እርግዝናው ውሸት ሲሆን የእሱን አጣርታ ሌላ ነገሮች ለመግባት ስለፈለገች ብቻ ለማጣራት ነው የመጣው። ሩታ ደግሞ ግልጽ ማድረግ አትችልም። ስለዚህ ሀብቴ ልጅ እንግዲህ ሚዲያውን ለመምራት ተነስታለች ማለት ነው። ዛሬ ደግሞ ምን አይነት አይዲያ እንደሚመጣ አብረን እናያለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮዋችንን እስከ መጨረሻው ሁሉን ወዳችኋለሁ። የሩታ እህቶች ለማንኛውም ትችላላችሁ። እናንተ በቃ አይዲያ የምትሰጡት ራስ ምታት ነው። አብርሽን አዋርዳችሁልናል። በራሱ ጊዜ ተስር የቲጂ ከህይወቴ ውጪ ያለ ሰው ከህይወቱ መልሶ እንዲያስገባት፣ ሲቀጥል ደግሞ ህይወቱ ውስጥ
ዛሬ ለቪዲዮ ለ15 ደቂቃ ለ20 ደቂቃ ተለያይተዋል። ማታ ግን አብረው ናቸው። ይሄን ማወቅ አለባችሁ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻውን እስከምናይ አብረን እንጓዛለን ማለት ነው። ውዶቼ የኔ ምርጥ ፋሚሊዎቼ እኔ ሐራም እና ሐላልን የማይለይ ቤተሰብ አልገድፍም። እኔ ነብር ነኝ። በቃ ነብር ልክ እንደ ሩታ በእውነት ነው የምላችሁ ነብር ነኝ። ማንም ሰው እኔ በኔ